መጀመሪያ ወዳደረግነው ቪዲዮ እናልፋለን። እስኪ አብረን እንመልከተው። ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞር በጣም ቆንጆ ነች። ዛሬ ተይ አታይብኝ እንዴ? አይደብርሽም እንዴ? ሁለቱም ቆንጆ ናቸው። ሁለቱም ቆንጆ ናቸው። አክቹሊ ያው እንግዲህ ሰሞኑን በጣም በአሰቃቂ ሁኔታና በአሳዛኝ ሁኔታ ህይወቷን ያጣችው ቦኒና ባለቤቷ ነበሩ። I don't know even I think ቪዲዮ በጣም ቆይቷል ነው ካየትና ለምን አሁን ላይ ተመልሶ ለመጣላቅ ብቻ ግን ሰሞኑን ሲዘዋወር አይቼው ነበር። እስኪ እኔስ ሙሉ ሐሳቡን እንያውቃለች ነው። አይ እኔ አሳነታለች። እሷም በጣም ታምራለች፣ ግን ላይክ እሱም በጣም ቆንጆ ነው ለማለት ፈልጌ ነው። እሷ ተበልቷለች ግን እናመሰግናለን። አይ እሷም ታምራለች አክቹሊ እኮ ግን ራቼ ላይክ እሱም በጣም ቆንጆ ነው ለማለት ላይክ እንዴ ነው ያው እህታችን ቦኒ እንግዲህ ነፍስ ይማር ብለናል። ነፍሷም ተደጋጎች አጠገብ ያኖረልን። ተራራራ ቪዲዮ እናንፋለን። እዲ ቤተሰብ ሜሰርቲ ቢግ ጌም አለኝ፣ ትልቅ ጌም አረሳው። ምን ቆንጆ ፊልተር አሰሽ ለምት አረሳው አውቂ ነው ታውቂ ፊልተር ዛሬ የምር ግን ስታምር ነው እንደዚህ ቆንጆ ነው። ፊልተር ውበታችንን ደብቆብናል። ሜሰርቲ ቢግ ጌም አለኝ፣ ትልቅ ጌም አለኝ። የምር አሁን ከለር አያምርም ጋይስ? ይሄ ከለር አያምርም? ነጫጭ ባውን ከምንወጣው በጣም ነው ደልኩት። አትፈሩ። እኔ አንድ ነገር ልንገራችሁ አይደለም፣ ኮንፊደንስ ማለት ባላችሁ ነገር መኩራት፣ ፕራውድ መሆን ማለት ነው። ባላችሁ ነገር ማለት ነው። በቃ that's confidence። ባላችሁ ነገር ለወደፊታችሁ እንደሚኖራችሁ መልካም ነገር ማሰብ ማለት ነው። ማንም ሰው ለሸማቀቃችሁ ሲል አትሸማቀቁ። ወፍራም ከሆናችሁ ምክንያቱም ለምንድን ተቀላችሁ? ሁሌ ሰውን የሚያሸማቀቅ ሰው ራሱ የተሸማቀቀ ሰው ነው። የሚገርማችሁ በጣም ብዙ ነገር ያነሰው ነው። ሌላው አንድ ነገር ማትረሱት ትልቅ የምትሏቸው ከነ ትራምፕ ጀምሮ ይሄ ትልቅ ዓለም ላይ የምታውቃቸው ሪቾች አር እንደሚያሩ እንዳትረሱ። ለዚህ እንዴና ይሄ ሐሳብ እዚህ ውስጥ ምን ሊሰራ ነው የገባው ጋይስ? ይሄ ነገር የዛይንትን ቤት ምናምን ወሬ አልነበረም እንዴ? ግን የምር እኔም ብቻ ነው የሆነ የጥቁር ህንድ አልመሰለች እኔም ብቻ ነው ጥቁር ህንድ መሰለች። ጥቁር ህንዶች ምን ነበር አስቀያሚ አር ነው የሚያዩት። እንደናንተ እንኳን ጽድት ያለች ጥርት ያለች እንኳን አይደለም አር የሚያዩት። የሚገማ ምሽት ጸርተው ምን ብለው ሚፋዬ ሚሊ ነሽ ማለት ሚሊ ወይ ሚፋቲንክ ወይ ቆንጆ ስታቸው ሉክሰስ መኪና ውስጥ ሲሆኑ በጣም ሉክሰስ ሲሆኑ ሽቶ ሲቀቡ በጣም እንትን ሲሉ ምናልባት እናንተ ውሃ በቃ ምንም በቃ ሽንት ቤት የማይገቡ ምንም የማይሸቱ እንደነሱ አስቀያሚ ሰው የለም። ከሴ ነገር እንዴ ነው ይለያያል እንዴ? አንድ አይነት እንደሆነ ምናልባት ያው የምንበላው ምግብ ሊያለያይ ይችል ይሆናል እንጂ ትልቅ ብላችሁ በቃ እነዚህ ሰዎች በስማ ምንም በቃ አቤት ወይ ሲተኙ ድምጻቸው 100 ሜትር የሚጮክሩ የሚሉ ሰዎች ነው። የገዛ ሚስቶቻቸው ራሱ የተጋቡት ከሀብታቸው ነው ከነሱ ጋር አመልካቸው፣ ንግግራቸው፣ ካራክተራቸው፣ አመለካከታቸው ምናልባት ቡልሽት ሊሆን ይችላል። ቡልሽት አስቀያሚ። ለማንኛውም የዚህን ትልቅ ለውጥ ሚስጥር ማወቅ እንፈልጋለን ጋይስ። እኛ ራሱ መቀየር ይኖርብናል አይመስላችሁም? ከዛ ራሳችሁን ደግሞ ስታዩት በጣም ጥሩ ሰዎች፣ ጥሩ ስነ ምግባር ያላችሁ፣ ጥሩ አመለካከት ያላችሁ ከነሱ የምትበልጡ ሆናችሁ ራሳችሁን ታገኙታላችሁ። እኔ እንደዚህ አይነት ብዙ ስላጋጠመኝ ነው። እኔ ምን እናንተ ነበርኩኝ በፊት ግን ከህይወት ኤክስፒሪየንስ እንዴ ለካ ትልቅ ሰው የምላቸው ሰዎች እንደዚህ ቅሌታሞች ናቸው እንዴ? ለካ ትልቅ ሰው የምትሉት ሰፈር ውስጥ አስተራቂ ነው ምናምን የምትሉት ቤት ውስጥ የገዛ ሚስቱን ሲያንገበግብና ሲያቃጥል ነው የምታዩት። ጋይስ ግን ትልቅ ሰው ማን ነው? ትልቅ ማን ነው? ትልቅ ሰው የምትሉት ለእናንተ ምን አይነት ሰው ነው? እድሜ ነው? የትምህርት ደረጃ ነው? ምንድነው ትልቅ የሚያስብለው አንድን ሰው? እሱን እስኪ ነገሩ። ወይስ የሰራው ስራ ነው? በምንድነው ሰው ትልቅ የሚባለው? በቀጣይ ደግሞ የምናየው በእናቱ ምክንያት አቢዩዝ የተደረገን አንድ ወጣት ነው። እስኪ ምንድነው የደረሰበት? አብረንና እንመለሳለን።
ወይኔ ውርደት ስላመመህ እኮ ነው የምቀባ። አንደኛ ጾም ተፈቷል። ባለፈው እዚህ እንደሆነ አናቴ ደርቋል፣ ፈሳሽ ቅባት አርግልኝ እሺ ነበር። ስለዚህ አሁን አንደኛ ራሴን አሞኛል፣ ተደጋገመብኝ። ስለዚህ ና ቅቤው ልቀባህ አናተ ላይ ቁጭ ሳረግልኝ ፍንትው ወተላለ። ወይኔ አልበል ፍንትው አልበል፣ እግዚአብሔርን ፍንትው አልበል። እንዴ ሰላም ሆኖ መዋላት አልፈልግም። ሞት ድርቀት ነው። ይድረቅ። ለምን ሳራ ብርሃን አይመስልም? አልፈልግም፣ አልቀባም። ይኸው ጭምልቅ ነው ማለት ጋይስ። መች ነው ለመጨረሻ ጊዜ ቅቤ የተቀባችሁት? ሳነሳት አይደል? ይኸው ላየው አይደል? ገበኛው በቃ። ስለዚህ ቅብትል አርግህና ረፍ ሻሽ አስሩልሃል። አዎ ሻሽ አስሩልሃል። ጭራሽ ቅቤ እንዳይጨማለቅ እኮ አልቀባም። ወደድክም ጠላህም ትቀባለህ። አልቀባም። ሳትቀባ መቼም አትተኛም። እኔም አልተኛም፣ አንተም አትተኛም። በቃ እምቢ ካልክ ልጥፍ ነው ማረግብህ። በቃ ጭምልቅ ነው የምትለው። ስለዚህ ና ልቀባህና እልቁን እንገላገል። ስንት ብር እንደገዛ ይለቃል። በደንብ ነው የሚለቀው። በደንብ አለ፣ ኮንዲሽነር አለ። በቃ ፏ ትላለህ። በቃ እባክሽ ራሱ ነው እንደዛ አድርገው ለተጨማለቀ። እንደውም ይሄ እዚህ ጋር ነው የሚሆነው። ያሳሰባችሁ የትራሱ መበላሸት ነው። ታጥበዋል። እዚህ ላይ ነው የሚንጠባጠበው። ታጥበዋል። እኔም ባፈሪ ልብስሽን አሁን እኔ ካንተ ጋር ስደራደር እኔን ባፈሪ አንተን ስለምን አንተን ሽሩሩ ስል አልገኝም። ተበላ። ወይኔ ውርደት ቀና በል። ምንድነው ውርደት? እስኪ ንገረኝ። ውርደት ይላል እንዴ? ወይኔ አትበልብኝ አንተ። ለምንድን ነው ወይኔ? በጣም ትልቅ ሰዎች እንደዚህ አይነት ነገር በጣም አይወዱም። ቤት መሰለህ እንዴ? ይጨማለቅብኛል እኮ ለቅሶ ቤት አረካው እንዴ? ይላል እንዴ? ወይኔ ወንድ ልጅ ተበላሸ፣ ተኮላሸ እንዳለ በዚህ ምን ወይኔ ነው? ወይኔ እሱ ለተቀባው እኔን ራሱ ቀዘቀዘኝ። ይመቻቸው ማለት ምንድነው ወንዶች ምንድነው እየደረሰባቸው ያለው? ይሄ ሁሉም በምንድነው? አይ ምን ሆነ ነው? እዚህ ላይ ምንም ኮመንት አንሰጥ። ምክንያቱም የደረሰበት ያውቀዋል። እውነት እቺን ራሷ እሷ አይደለም የሚከተታት። አንጀቴን በልታኛለች። በእውነት አዝኛለሁ። ልቤ ተሰብሯል። እግዚአብሔር ለቤተሰቦቿ መጽናናት ይስጥ። ጠበቃ ሰብለ አሰፋ፣ ጠበቃ ሄኖክ። ሰዎችን የሚሳደቡ ሰዎች አንዲት አካውንት ሲከፍቱ በስልክ ቁጥር በኢሜል አድራሻ ነው የሚከፍቱት። በባዶ አይከፈትም። ይሄን በቴክኖሎጂ ማግኘት ይቻላል። ስለዚህ ከኦሮሚያ ፖሊስ ጋር ተስማምታችሁ እቺን ብላቴና ቡሊ ሲያረጓት የነበሩ ሲሰድቧት የነበሩ ሰዎች ለህግ መቅረብ አለባቸው። ሞራሊ ሜንታሊ ነው ልጅቷን የጎዷት። እቺ ወጣት ናት። ከሊስትሮነት ህይወት ተነስታ ህይወቷን አሻሽላ መልካም ምሳሌ ሆና የወጣችን ብላቴና አረዷት፣ ገደሏት። በጣም ያሳዝናል። ባይዘጋስ ጭራሽ ልጅ ምናምን ማለት እንደ እኔን እንኳን አላወኩም ነበር። ግን እኔ እንጃ ማለት የምር ኮሜንት እንደዚህ ያደረሻችሁ ታስባላችሁ? ምክንያቱም በጣም በብዙ ስትራግል ውስጥ ያለፈ ሰው በማለት በኮሜንት ኦፍ ኮርስ በጣም ቃላት ይሰብራል፣ ሰውን ይሰብራል። በጣም ብዙ ነገር ብዙ እርምጃ ሊያስወስድ ይችላል። ግን ህይወትን እስከማሳጣት ደረጃ ይደርሳል ብላችሁ ነው? ምክንያቱም እነዛን ሰዎች እኮ ላይክ ቨርቹዋሊ ነው የምታውቃቸው እንጂ ማንንም አታውቅም። ብቻ እግዚአብሔር እንግዲህ ነፍሷን ይማር። እነዚህ ሰዎች መውጣት መቻል አለባቸው። እስከ መቼ ነው
ሰው መልካም ነገር የማያመሰግነው ሰው በመብቱ መልካም ነገር ማመስገን ሲጀምር እነዚህ አይነት የጨለማ ልጆች እየወጡ መሳደብ፣ መራገም፣ ክፉ ነገር መጻፍ፣ ሞራል መንካት እስከመቼ? እኔ ትውልዱ እንዲማር ነው እየወጣው የምናገር። ትውልዱ እኔ የነካኝ ድንጋይ እንዳይነካው ነው እየወጣው ማጽናን ነው። ስለዚህ እግዚአብሔር ደግሞ በዙፋኑ አለ። እንደምታውቁት ነው እንግዲህ ሶሻል ሚዲያ ከፊት ለፊት የምናየው ነገርና ከጀርባ አናውቅም። ያው ደስተኛ የሚመስሉ ሰዎች ምናልባት በጥርሳቸው የሚሸፍኑት በጣም ብዙ ነገር ሊኖር ይችላል። ብቻ ያሳዝናል። ደግሞ የልጅ እናት ናት። እናታችሁ እቺ ወጣት ናት። ከሊስትሮነት ህይወት ተነስታ ህይወቷን አሻሽላ መልካም ምሳሌ ሆና የወጣችን ብላቴና አረዷት፣ ገደሏት። ግን ጋይስ ማለት ነው አትሊስት ይሆናል ለሰው ጥሩ ነገር ማድረግ ባንችል፣ ለጥሩ ነገር መናገር ባንችል ዝም ማለት ግን ለምን አንችልም? ምንም ይሁን በቃ አሁን የሚሰማው ሰው ምንም ይውሰድ የሚያስከትለው ነገር ምንም ይሁን ምንም አይሆን እና ምክንያቱም አንድ ቃል ከተናገርነው በኋላ የኛ አይደለም። ምክንያቱም ሰሚው ላይ ምን እንደሚያመጣ ምን ተጽዕኖ አሳድሮ እንደሚያልፍ አናውቅም እና ዝም ማለት ራሱ ግን አንድ ጥሩ ነገር ነበር። እስከ መቼ ነው ሰው መልካም ነገር የማያመሰግነው? ሰው በመብቱ መልካም ነገር ማመስገን ሲጀምር እነዚህ አይነት የጨለማ ልጆች እየወጡ መሳደብ፣ መራገም፣ ክፉ ነገር መጻፍ፣ ሞራል መንካት እስከ መቼ? እኔ ትውልዱ እንዲማር ነው እየወጣው የምናገር። ትውልዱ እኔ የነካኝ ድንጋይ እንዳይነካው ነው እየወጣው ማጽናን ነው። ስለዚህ እግዚአብሔር ደግሞ በዙፋኑ አለ። ለሁላችሁም እንደየስራችሁ ይከፍላችኋል። ገላትያ ላይ ተጽፏል። ሟርት፣ ጠብ፣ ጭቅጭቅ፣ ክፋት፣ አመጻ፣ ተንኮል ሁሉ የዘላለም ህይወት የለውም። ይሄንን ወቁ። እንግዲህ በጣም ያሳዝናል ለመናገር ብቻ። ግን ከዚህ ጋር ተያይዞ በጣም ብዙ ነገሮች እየተባሉ ነው። የሞቷ ምክንያት በጣም ብዙ ነገሮች ይሆናሉ። በጣም ብዙ ነገሮች አሉ። ከነዛ ውስጥ እስኪ የተወሰኑትን ሰምተን እንምጣ። ቆንጆዬ ነገር አለ ማለት ላይ እሷም ታምራለች፣ ግን ሞሩ በጣም ቆንጆ ነች። ዛሬ ታይ አታይብኝ እንዴ? አይደብርሽም እንዴ? አንደበት ክፉ ነው፣ የፍጥረትን ሩጫ ያቃጥላል ይላል መጽሐፍ ቅዱስ። እኛ ማን ሆነን ነው የሰውን መልክና ቁመና ላይ አስተያየት ሰጪ ያደረገን? ማን ነው? እንደፈለግን ነው ሰውን የምንዘረጥጠው፣ አስተያየት የምንሰጠው ሰው እንደዚህ እስኪሰበርና እስኪሞት ድረስ። አንዴ እንኳን ከህሊና ጋር ለምን ሰው አያወራም? ኔጌቲቭ ኮሜንት እና ንግግር ከመናገሩ በፊት ሰው ወዶና መርጦ አይደለም መልኩንም የሰውነት አቋሙንም የሚያመጣው። ይሄ እኮ ከፈጣሪው ጋር መጣላት ነው፣ ከፈጣሪ ጋር መላተም ነው። ስለምን ሰው ባልፈጠረው ነገር እስከ መሸማቀቅ እስከ መሰደብ ይደርሳል? ማንኛውንም እኛንስ አስተያየት ሰጪ ያደረገን? እንግዲህ በጣም ሪሊያንት ነው ማለት አሁን ቪዲዮ ከተለቀቀ በጣም ቆይቷል። ለመናገር እኔ ማለት ከተለቀቀ ሳይሆን ካየሁት ቆይቷል። ያ ማለት ነገር ይሀፕን ካረገ ቆይቷል ማለት ነው። እና እኔን በዚህኛው ኢሹ ላይ እዚህ ጋር ለጥፎ እንደዚህ አይነት ሀሳብ መስጠት ሰዓቱን የጠበቀ ነው? ትክክል ነው? ምንድን ነው? እኔ አይዶ ነው የኔ መቤት አንቺ ራሱ ከህሊናሽ ጋር ቅርሚያ ብታወሪ ባይነኝ እንደ ሀሳብ ቦኒ አላዝንም። የማዝነው ለእናንተ ነው፣ በህይወት ላላችሁ። ትላንት የስንበት ቪዲዮ ስትሰራ በዚህ ውሳኔዋ ለቀናችሁባት፣ እሷ በወሰነችው ውሳኔ ታደለሽ እያላችኋት ለነበራችሁ፣ ቀጣይ ሟች እኔ ነኝ ስትሉ ለነበራችሁ፣ በዚህ ልክ እንዴት ነው ሞትን የምትመኙት? ቆይ ሄዳችሁ ጉብኝት አድርጋችሁ የምትመለሱ ነው እንደሚመስላችሁ? በዚህ ልክ በራሳችሁ ላይ ሞትን እንድትመኙ የሚያደርጋችሁ ነገር ምንድነው? እናንተ ነፍሳችሁን ከራሳችሁ የመውሰድ መብት የላችሁ። እንዳስቀመጠ የመውሰድ መብት አለው እንጂ እንዴት ቦኒ ይሄን አጸያፊ ነገር ባደረገችው በራሷ ላይ በወሰነችው ውሳኔ በዚህ የሚያስጠላ ነገር ትቀናላችሁ? ትክክል ነው ጋይስ። ሆነን ለመናገር ከባባድ የሚባል ሲቹዌሽን ውስጥ ስንገባ እንደዚህ አይነት ነገሮች ላይ ታዩኝ ይችላል። ኦብቪየስሊ ያው አቅማችን ሰው ስለሆነን እና አቅማችን ሊሚትድ ስለሆነ የተወሰነ ስለሆነ ማለት ነው። ግን ሁሉም ነገር እንደሚያልፍ ማሰብን ተገቢ ነው ብዬ አስባለሁ። ምክንያቱም ተቀናማት ይሄ ምንም ሳይንቲስት መሆን ወይም ደግሞ ፈላስፋ መሆን ምናምን የሚጠይቅ ነገር አይደለም። ትላንትና ቀኑ አልፏል። ሰዓት ቅድም 8 ሰዓት ከነበረ አሁን 9 ሰዓት ነው፣ 10 ሰዓት ነው። አሁን 11 ሰዓት ሆነ ከሆነ ደግሞ ያልፋል። 11 ሰዓት 12 ሰዓት ይመጣል ምናምን ሁላችንም እያለፈ እኛ ራሳችን እናልፋለንና
በቃ እንደሚያልፍ ሁሉም ነገር ማሰብ ብንችል በጣም መልካም ነው ያለው። ስፔሻሊ ደግሞ በጣም ስሜታዊ በምንሆንበት ሰዓት ውሳኔዎችን ባንወስን ይሄ የህይወት ውሳኔ ብቻ ሳይሆን ኢቭን ይሄ ሌሎች እንደዚህ ዝም ብሎ ራንደም ውሳኔዎች ማለት በህይወታችን እርምጃዎች ውስጥ የሚያስፈልጉ ምንም አይነት ውሳኔ ስሜታዊ በምንሆንበት ጊዜ ራሱ መወሰን የለብንም። ምክንያቱም ስሜታዊ ስለምንሆን ማስተዋል ስለማይኖርበት ማለት ነውና ለዚህ አይነት ነገሮች ላይ ምናልባት ግን ብንጠነቀቁላችሁ። ምክንያቱም እንደ ቀልድ በጣም ብዙ ሰዎች እንደዚህ ራሳቸውን አጠፉ እያለን በጣም ቁጥራቸው እየጨመረ ነው። አሁንም እንደዚህ ማሰባችን ነገኛ ተረኛ አለመሆናችንን ምንም ማረጋገጫ ስለሌለ በማስተዋል ብንጓዝ መልካም ነው ያስባላል። እናንተ ነገ ብትሞቱ እኮ የአንድ ሳምንት የወሬ ርዕስ ብቻ ነው የምትሆኑት። እዛ ትረሳላችሁ። ከዛ ማን ይቀራል? ያቸው የፈረደባት እናታችሁ። እዛ ሌላው ደግሞ ማን ነው የሚጎዳው? እራሳችሁ ናችሁ የምትጎዱት። ከሁለት አጥ ትሆናላችሁ። ወይ ከስጋችሁ አልሆናችሁ ወይ ከነፍሳችሁ አልሆናችሁ። አስቡበት። ምንም ህይወት ላይ መቻችሁ ይችላል። እራሳችሁ ላይ ሞት እስከ መፍረድ ድረስ፣ እራሳችሁ ላይ ሞትን እስከ መመኘት ድረስ፣ ሌላው እራሱን ሲያጠፋ ታድለሽ እስከ ማለት የሚያደርሳችሁ ራሳችሁ ላይ በገዛ እጃችሁ ነፍሳችሁን ከራሳችሁ ለመውሰድ አትድፈሩ። ነፍሳችን የራሳችን አይደለችም። ነፍሳችን የራሷ ባለቤት አላት። እኛ ራሳችን የመግደል መብት የለንም። እናንተ ብትሞቱ የአንድ ሳምንት የወሬ ርዕስ ብቻ ነው የምትሆኑት። ከዛ ትረሳላችሁ። ቦኒ ይሄንን በራሷ ላይ እንድትወስን የገፋፋችኋት ግን እናንተ እግዚአብሔር ነፍሳችሁን ከእናንተ ከመውሰዱ በፊት ይቅር ይበላችሁ። አሜን። ከዚህ ጋር በተገናኘ እንግዲህ ቦኒ ራሷን አላጠፋችም። ራሷን ያጠፋችው በጣም ብዙ ሰዎች ተጽዕኗል። በጣም ብዙ የሚነሱ ሐሳቦች አሉና ትንሽ አወዛጋቢ የሆኑ ሐሳቦች ደግሞ በሌላ መልኩ የተነሱ ነው። እስኪ እሱን አይተን እንመለስ። በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችው የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታውቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። እሺ ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከናፍዩ አናን መጅረኝ ነገራ ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። ወርን ሲንገድቺ ሰዲፋም ማቲንኮ ቦሎቲኮ ህሪዮንዲኮ እንዲኬሰ ዲፋሙ ዳና ጎዳ አና ከናቦዴ ቦጎና ከናገኑ እኔ ከዚህ በኋላ እረፍት የሚሰጠኝ ጂዮታ ጋይለ ሶንታኔ ስራም አይደለም ትዳርም አይደለም። ስራም አይደለም ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ያውነስ ከነቦዴ ቦቆና ናገኑ ዱቆፋል ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። ግን ማለት ነው ይሄ ነገር ላይ እንደዚህ ካለች ማለት እንደዚህ ተናግራ ምናምን አካባቢዋ የነበሩ ሰዎች አላዩም ነው አልሰሙም ነው ምንድነው? ግን በዚህ ልክ ሲግናል የሆነ ምልክት አሳይታ ከነበረ ማለት ነው። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ተጣጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች። ቦኒ ማለት የማታውቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ። እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ? የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀርም። ከባሏ ጋር ዋጡት። ብቻ በጣም ከባድ ነው ጋይስ። ምንም ባልተረጋገጠ ሁኔታ ሀሳብ መስጠት እጅግ በጣም ከባድ ነው። እንግዲህ ሰዎች በጣም ብዙ ነገር ይገምታሉ። የሆነ ለመናገር ያው ሚዲያ ላይ የምናያቸው ሰዎች ስቀው ተደስተው ምናምን ስናያቸው
ጓዳቸው ውስጥ ምን እንዳላናቅም እንደዛም ብለን ደግሞ እጅ ማድረግ ደግሞ ሊከብድ ይችላል። በጣም ብዙ ምክንያቶች ይኖራቸዋል ሰዎች በጣም ማለት አንድ ሰው ምናልባትም ደግሞ እኛ በመናስበው ልክ ትልቅ የሆነ ምክንያት ላይሆን ይችላል ይብን ለዚህ ያደረጋና ሰዎች በጣም ብዙ ነገር ያስከፋቸዋል። ትልልቅ የሚባሉ ነገሮች ብቻ አይደሉም። ብቻ ግን እንግዲህ እውነታው እግዚአብሔርና እሷ ጋር ነው ያለው። ማን ጋር ይኖራል ብላችሁ ለዚህ ነገር ምን ሊሆን ይችላል ምክንያቱ እንዲሁም ደግሞ መፍትሄው ምን ሊሆን ይችላል የሚል እስኪ አንድ ቪዲዮ አይተን እንመለስና እንገናኛለን። ይህች ልጅ 800,000 ሰብስክራይበር ያላት ራሷን እንዴት ታጠፋለች? ፍቅረኛዋ በጣም እየተረዳት እንዴት ትሞታለች ያላችሁ ሰዎች ግን በጤናችሁ ነው? ጃፓን በነበርኩ ሰዓት የሚገርም ሀገር ነበረ። ግን አንድ ነገር አሳዘነኝ። ቢሰለጥኑም ገንዘብ ቢኖራቸውም እንኳን ጃፓናውያን ራሳቸውን በመጥፋት ዓለም ላይ ፌመስ ናቸው። ቶፕ 10 ከሆኑ ራሳቸውን ከሚያጠፉ ዜጎች ከሚኖርባቸው ሀገሮች መካከል አንደኛዋ ናት። 20,000 ሰው በአመት በገዛ ፈቃዱ ራሱን ያጠፋል። ብር እያለ ስኬት እያለ መንገዱ አሪፍ ሆኖ ደሞዙ ጥሩ ሆኖ ለምንድን ነው ራሳቸውን የሚያጠፉት? መንፈሳዊነት የለም። የመጡበትን ቦታ አያውቁ። ትክክል ነው ጋይስ። በጣም መንፈሳዊነት ሲባል ግን ቆይ ቪዲዮውን እንጨርሰና እንመለሳለን። ከእግዚአብሔር ጋር ተገናኙ። ልባቸው አላረፈም። በዚህ የተነሳ ይጨነቃሉ። በዚህ የተነሳ ከአምላክ ርቀዋል። በዚህ የተነሳ ራሳቸውን ያጠፋሉ። ትክክል። አሁን ካነሳው ነጥብ ላይ ማንሳት እንፈልገው አንደኛ እኛ ማናቀው የውስጥ ጩኸት አለብን እና ያንን አንደኛው ይሄ ማረፊያ ይፈልጋል፣ አዳማጭ ይፈልጋል። ያንን ጩኸት የምንጮህበት መጮህ ስንባል እኛ የምናውቀው መጮህ ላይ ይችላል፣ ግን ነፍስ የራሷ ጩኸት አላት። ያንን ጩኸት የምትጮህበት ያንን ሪሌ የምታረግበት የምታርፍበት ማረፊያ ቦታ ትፈልጋለች እና ለእንደዚህ አይነት ነገሮች ያው በትልቁ ቦታውን የሚይዘው ይሄ መንፈሳዊ ህይወታችን ነው። በጣም ይሄኛ በመናስበው ልክ ላይሆን ይችላል ግን አይደለም የሚጠበቅብንና በጣም በትንሹ ግሬትፉል መሆን ማመስገን እግዚአብሔር እንዳለ ማሰብ እንደሚያልፍ እሱም እንደሚያሳልፈው ማሰብ ማመን ነው የመጀመሪያው። ከዛ በተጨማሪ ደግሞ አሁን ላይ እንደምናየው በጣም ይሄ ራሳቸውን የሚያጠፉ ሰዎች ቁጥር በጣም እየጨመረ ነው። ነገ ቀጣይ ማን እንደሆነ እውነት ለመናገር አይታወቅም ማለት ነው። ለዚህ ደግሞ ሌላው በጣም ቀላል መፍትሄ ምክንያቱም የዚህኛው ችግር አንደኛው የአይዞሌትድ መቆየት ከሰዎች መገለል ስለሚሆን ማለት ነውና በተቻለን አቅም ሰዎች ጋር እናውራ፣ እንገናኝ። ማለት የግድ ፊዚካሊ በአካል ማገናኝ ላይኖር ይችላል፣ ግን የሆነ የምናወራው ሰው ደግሞ አለ እውነት ለመናገር ኦኬ ላይኖር ይችላል አላስብም፣ ግን ባይ ኤኒ ሚንስ ግን ራሳችን ለእንደዚህ አይነት ነገር ክፍት አናደርገው። የምናያቸው ቪዲዮዎች ሶሻል ሚዲያ ላይ የምናጠፋቸው ጊዜያቶች እንኳን የተመረጡ ይሁኑ። ይሄ በጣም የኮንፍሊክት የበዛበት ነገር የበዛበት ቦታ ላይ አንዋል እና መርጠን የምንውልበትን ቦታ እንምረጥ ማለት የምፈልገው ነው። ቪዲዮን ግን እንጨርሰው። ስጋ አይደለም የሰው ልጅ ጥያቄ፣ ገንዘብ አይደለም፣ ቴክኖሎጂ አይደለም፣ የሰው የመንፈስ የነፍስ ጥያቄ አለ። ያ ጥያቄ ካልተመለሰ ሰው በእግዚአብሔር ልቡ ካረጋ ራሱን ያጠፋል። ራሳችሁ አጥፉ የሚል ሐሳብ ውስጥ ያላችሁ ሰዎች በሐሳባችሁ በአጋንንት አትጠለፉ። ወደ እግዚአብሔር ቀረቡ። የማይታይ ዓለም አለ። እሱ ማን ነው ብላችሁ አጥኑ። ምስጋና ጀምሩ። ይቅርታን ገንዘባችሁ አድርጉ። መንፈሳዊ መጽሐፎችን አንብቡ። ስለ ራሳችሁ የማይታይ ማንነት ስለመጣችሁበት ቦታ ጠይቁ። እንደዚህ አይነት ነገር የምታሸንፉት ጠንክሮ በመስራት በመፖስት አይደለም። እቺ ልጅን ስናያት ትስቃለች፣ ከወንድ ጋር የሚገርም ኮንቴንቶችን ትሰራለች። በአማርኛ ባንረዳውም እንኳን በኦሮሞኛ ኢነርጂዋ የሚገርም ነው። ግን ውስጧ ላይ መንፈስ ቅዱስ አድሮ ቢያረጋጋት ኖሮ እንደዚህ አትሆንምና እባካችሁ ዓለም ምድራዊውን ነገር ብቻ እያካበድን ስኬትን እያካበድን ዝናን እያካበድን የማይታየውን የእግዚአብሔርን ሰላም እንድንንቅ አድርጎናል። ሰው ደግሞ ዓለሙን ሁሉ ቢያገኝ ነፍሱን ቢያጎድል ምን ይጠቅመዋል ተብለናልና ከእንደዚህ አይነት የሐሳብ የአጋንንት አሰራር ለመውጣት መንፈሳዊነትን ዋነኛ የህይወታችን ዓላማ ልናደርገው ይገባል። መንፈሳዊነት የመጣንበት ምንጭ እግዚአብሔር የሚገኝበት መንፈሳዊነት የምድር ከዚህ ምድር ከዛም በኋላ ስላለው ህይወት መግቢያ ቀዳዳው ነው። የሁሉም ነገር ምላሽ እግዚአብሔር ነው። ሰው ምላሽ ከፈጣሪ ነው፣ ምላሽ ከእግዚአብሔር ነው። ራሳችንን በዛ ውስጥ ለማኖር እግዚአብሔር ይርዳን፣ እኛ ነው። ከዛ በተጨማሪ ግን
ይሄ በጣም ትልቅ ነገር የሆነ ቦታ እስከምንደርስ መጠበቅ የለብንም። እግዚአብሔርን ለማመስገን ከእግዚአብሔር ጋር አብረን ለመኖር አብረን ለመጓዝ ለመወሰን ማለት ነው። እሱም ጊዜው አሁን ነው ብዬ ነው ማለት ማስተላለፍ የምፈልገው። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር በማድረግ ቻናሉን ሰብስክራይብ በማድረግ ቀጣይ ለምለቃችሁ ቪዲዮዎች እንዲደርሷችሁ ያደርጋችኋል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ ባይ